ልጅ እውነታ ያውጡልኝ። ያው እዚህ ጋር ያለውን እዩ አንገቷን ወዴት እንዳለ ሁለቱም እጆቿ ደግሞ ደረቷ ጋር እግሯን እዩ እግሯ ተገጥሟል። ሁለቱ እጇ ታጥፎ ደግሞ ደረቷ ጋር ነው። እግሯ ተስተካከለ ቀጥ አለ። እውነት የዚች ልጅ እኔ እውነታውን እባክሽ አንቺ እርጅ በቃ አንቺ ውጭ ማንም አይ ደግሜ ልደውልላት። የኢደንን ፎቶ ለጥፌ ቪዲዮ ሰርቻለሁ። በእንደዚህም እንጠይቃለን እስከ መጨረሻው። ኤምባሲ እናመለክታለን። ኤምባሲ ጠርቶ እንዲጠይቃት ኤደንን ያው ብሎክ አድርጋኛለች መሰለኝ። አንድ ራይት ነው እየሆነ ያለው። እንትን ልጠይቃት ነበረ መጣላታቸውን። አንድ ራይት ብቻ ስትበለቂ አንድ ራይት ብቻ ነው የሚያሳየው ስልኳ። አዎ ፖሊካሽ ነው። በእርግጥ ኢሞ ቅድም 2 ራይት ነበረ እያሳየኝ የነበረው። እኔ ከማን ጋር እንደሆነ አላውቅም እንጂ ከአሁን በፊት ሀቢባ ከአሁን በፊት ከሆነ ጓደኛ ጋር ትንሽ ከተቃየመው እንደሆነ አውቃለሁ። ግን ከዚች ጋር ይሁን አይሆን አላውቅም። ከራሷ ጋር ነው። እኔ ነግራኛለች ቤቲ። ከአመት በኋላ ነው ከስንት አመት በኋላ ነው ይቅርታ የጠየቀቻት። ይቅርታ የጠየቀቻት ደግሞ ከመሄዷ በፊት ነው። እቺ ደግሞ ከሄደች ገና 10 ወር 9 ወሯ ነው እዛ ከገባች ማለት ነው። ኤደን ጅቡቲ ከሆነ የተቀበረችው ቦታውን ነግረው ካንተ ለምን አትሄድም ወንድሟ? ጅቡቲ ወደብ ላይ ነው የሚሉን እኮ ጅቡቲ ወደብ ላይ ነው የሚሉን እኮ። እኛ ወደብ የቱ ጋር ብለን እንሂድኛ አናውቀውም እኮ። አሁን የሆነ ጊዜ የተወሰነ ጊዜ ጅቡቲ ሰርቻለሁ፣ ግን ጅቡቲ ወደብ ምኑ ጋር እንደሆነ እንዴት እናውቃለን? ቦታውን የት እናውቃለን? አሁን ሲጀመር ማለት ነው እሷ የተናገረች ልጅቷ ቦታ በ11 ቀን ምናምን በ12 ቀኗ ነው የተናገረች። አንዴ ቆይ ልጅቷ እሷ በ11 ነው የተናገረች። ሞተች በ11 ከዛን ሲቀጥል እኮ መጀመሪያ እሷ የመን ደርሳለች ነው እኮ ያለችን እኮ የመን ደርሳለች ብላ አሁን በ11 ሲደወልላት ጅቡቲ ነው የሞተችው፣ ጅቡቲ ነው የተቀበረችው ነው የምትለው እኮ። አሁን ጅቡቲ ወደብ የሚባለው ጅቡቲ ድንበር የሚባለው ከ11 ቀን በኋላ የቱ ጋር ነው ወቀው ነው ጅቡቲ ወደብ የሚባለው ማን ነው? ድንበር የሚባለው የቱ ጋር ነው? ያናቀ ቦታው እንዴት ብለን እናውቃለን? ብንሄድስ ታው ባየኔ አሁን እቺ የሞተች የማይመስለኝም። በቃ አግተዋት ወይ የሆነ ነገር ልጅቷን እያሰቃየቻት ነው የሚሆነው። ልጅቷን እንድትጠየቅልኝና እውነታውን እንድታወቅ ነው የምፈልገው እኔ። በእርግጠኝነት እንደ አይነት ሬሳ የለም የትም ቦታ ላይ። እንደው ሰው ማንኛውም ሰው ያየ ይፈርዳል እኮ። እንደ አይነት ሬሳ አለ እንደ አይነት እንደዚህ ተቃጥባ ጅቡቲ ያለ ሰው እንዲተባበረን እንጠይቃለና እስኪ በአንቺ በኩል ሞክሪ። አሁን ጅቡቲ ጓደኞች የነበሩ ስነግራቸው ምኑ ጋር ብለን እንሂድ የቱ ጋር ነው እኛ እንዴት እንወቀው ነው የሚሉኝ እኮ። ሹፌሮች አሉ፣ እኔ የማውቃቸው ብዙ ሹፌሮች አሉ። ጠየኳቸው እስኪ ቦታው ነገርና የሚሉ ገና አይሆንም እንዴ የቱ ጋር ብለን ልንገራቸው። እሷን ማስረዳት አችልም። ከአንዴ በኋላም ስልክ ማውራት አትፈልግም እሷ። ያንተ ጓደኞች ሹፌሮች የሉም እኮ እነሱ ሹፌሮች የሉም ብሬ አሉ አሉ እኮ ሜላት ግን የቱ ጋር እንደሆነ እነሱን ጠይቃቸው ብሬ ቦታውን ሜላት። አሁን አንቺ አዲስ አበባ እንደዚህ አይነት ሰው ተቀብሯል ቢባል የቱ ጋር ካልሆነ ካልተነገርሽ እንዴት ታውቂዋለሽ? እሱማ ነው ሲጀምር ደግሞ ልክ ነህ እኮ። ጅቡቲ ደግሞ መውጣት የሚቻለው ከኢትዮጵያ ጠረፍ። አሁን የኢትዮጵያ ድንበር አለ አይደል እንዴ? ከኢትዮጵያ ድንበር በኋላ እኮ መታወቂያ ያስፈልጋል እኮ የጅቡቲ መታወቂያ። እንዴት ብለን እንወጣለን? እንውጣ ብንልስ እንዴት እንላለን? አይቻልም እኮ። የእውነት ጅቡቲ ሆነ ከሆነ ማለት ነው አለው እኮ መታወቂያ አውጥተሽ ምናምን ነው የሚሄደው። መታወቂያው የሚወጣው ደግሞ በብዙ በተለያየ ከባድ ነው ስለማውጣት ራሱ ማለት ነው። ስለዚህ ያንን ነገር ለማወቅ እኛ ለመሄድን ለማምጣት እንዴት እንችላለን ነው? አይሆንም እኮ እንጂ እቺ ልጅ በህይወት አለች። ሬሷ ልትጣጠፍም አይችልም። እንደዚህ እግሯን ልሰብስበው ቢሉ ከሞተች በኋላም ቆይተው ፎቶ ካነሱ በኋላ ሊሰበሰብላቸው አይችልም ነው። እጇን ደረቷ ጋር እዛ ጋር እጆቿ ተዘርግቷል፣ እዚህ ጋር ደግሞ ደረቷ ላይ ተቀምጧል፣ እግሯ ተሰብስቧል። ይሄ ሌላ ድራማ እየሰሩ ነው ያሉ። ልጅቷ በቀል ነው እየተበቀለች ያለች። አንቺ ነሽ በቃ አማራጫችን ሀቡ፣ አንቺ እርጅን በቃ በምትችይው መንገድ አንቺ እርጅን። ኤምባሲ አድርሰን ኤምባሲ ኤደንን ጠርቶ እንዲጠይቃት ዝም አንልም። ሁላችንም ድምፅ መሆን አለብን ሁላችንም። ይቺ ልጅ ቆይ ኤደንን ፎቶ ላድርገው እኮ ቦታው ከተነገረን የጅቡቲ ሰዎች ከተባበሩ እውነት ሞታለች ካሉ እናንተ ሄዳችሁ አንተ ወንድሟ ሄደክ እንትን ማለት አለብህ። ቦታው በትክክል
እኛ አሁን የምንፈልገው እውነት ሞታለች ከሆነ የምትለው ኤደን እቺ ናት። እና ኤደንና ቤቴሌም ሟቻው ሞታለች የምትለውን ቤቴሌምን አብረው ይኖሩ ነበረ። አዲስ አበባ ቤት ተከራይተው አብረው ይሰሩ ነበር። ሄዳ ለሜላት ለእሷ እዚህ ጋር ላለችው አብራኝ የምትሰራ ልጅ ናት ብላ አስተዋውቃታለች ቤቴሌም ለሚ። ስለዚህ እሷ ከሄደች በኋላ ነይ ብላት ነው ቤቲ ኤደን ከሄደች በኋላ። ከመሄዷ በፊት ግን አብረው እያሉ በፍቅረኛዋ ጠርጠላት ተጣልተው እንደነበረ ለትዝታ ለጓደኛዋ ትዝታ ነግራታለች። ሲታረቁ በስልክ ትዝታ አብራ ነበረች እና በዛም ልትበቀላት ምናልባት ከሆነ ነው እያለቻት። እንደገና ደግሞ አንድ ሰው በባህር ሲሄድ ፎቶ ለምን ያስፈልጋል? ፎቶ ተነስተሽ ላኪልኝ አለቻት። በባህር ለመሄድ ሰው ፎቶ ምን ያደርግላታል? ሜቢ ፎቶውን ለምታስይዛት ወይ ለምታሳግታት አካል ፎቶ ልታሳይበት ይሁን ማንነቷ ልታሳይበት ይሁን ፎቶ ታዶች ብቻ ፎቶ ተነስተሽ ላኪልኝ ብላታለች። መተሽ ሱፐርማርኬት ነው የምትሰሪ ብላታለች። ደግሞ እስከ 80 ያስከምታለች እና ይህንን አምና ተነስታ ጀመረችው። ጅቡቲ ስትደርስ በሙቀት ሞተች። አሁን እኮ እንደዛ ያደረገችው መጀመሪያ ፎቶዋን የላከችው ስለዚህ አብራት ስለምትሄድ ሌላ ልጅ ሴት ስላለች ያቺኛዋን እንግዲህ እንትን ያቺኛዋን እንዳይገድሉባት ነው ያደረገችው ማለት ነው። ፎቶ ላኪልኝ ብላት ከሆነ ሁለት ሴቶች አይደል ከእሷ ጋር የሚሄዱት አንድ ቤትና ያቺኛዋ። ስለዚህ መንገድ ላይ ለእነሱ ተነግሮ መለያ ነው ማለት ነው። ይቺኛዋ ነች ተብላ ሊነገር ነው ማለት ነው እንደዛ የተደረገው። ስለዚህ በቀል ነው የሆነ ነገር አጋታለች ወይ በህይወትም ካለች ትመልስልን ወይ የሞተችበትም ቦታም ከሆነ ቦታውን ትንገረን። እኛ ከጅቡቲ እኔ አሁን ከጋላፊ ኢትዮጵያ ድንበር ጋላፊ ነው። ከጋላፊ በኋላ የጅቡቲ መታወቂያ ከሌለ ማንም ሰው መውጣት አይችልም። ያን ማድረግ ደግሞ እኛ አንችልም፣ አቅምም የለንም ለመውጣት ለመሄድ ማለት ነው። የጅቡቲ መታወቂያ ታወጣላችሁ ታዲያ ነፍስ አይደል እኮ እሷ እንደዛ የምታረግ ከሆነ እንሄዳለን፣ እኛ እናመጣታለን እሷ እንደዛ የምትል ከሆነ። ስለዚህ አሁን እኛ አንቺ ነሽ በቃ ያለሽን አማራጭ አንቺ ነሽ በቃ አንቺ ነሽ ልታግዥን የምችል ማለት እንደዚህ ካለች አልገባኝም። ከእሷ የምንፈልገው እኛ ቦታውን እንድትነግረን ብቻ ነው። ቦታውን ነው እሷ ቦታውን ነው የምትነግረው። በትክክል እሷ እውነት ሞታ ከሆነ ቦታውን ትንገረን ነው የወደቀችበትን የቀበሩበትን ቦታ ይንገሩን ነው እኛ የምንለው። የተቀበረችበትን ቦታ በትክክል ከነገሩን አንተ ጅቡቲ ሄደህ የጅቡቲ መታወቂያ አውጥተህ ቦታው ድረስ መሄድ ትችላለህ። አይ ማንኛውም ሰው ማውጣት ይችላል። ምንድን ነው የሚያስፈልገው ለማውጣት መታወቂያ? እኔ ማለት እኔ አላውቅም ብቻ እኔ አሁን መኪና ላይ በምሰራበት ሰዓት ነው የማውቀው። እኔ መኪና ላይ በምሰራበት ሰዓት ሹፌርና ረዳት መታወቂያ ከሌለው የጋላፊን የኢትዮጵያን ድንበር መሻገር ይችላል። ማንኛውም ሰው ግን ይሄዳል። እኔ አሁን አላውቅም፣ አሁን ላይ ያለው መረጃ የለም። መታወቂያ ካወጣ ግን መታወቂያ ከሌለ በተአምር የኢትዮጵያን ድንበር ማለፍ አይቻልም ነው። የሆነ ሰው ጅቡቲ አንተ መሄድ ትችላለህ እንዴ ብሬ? አንዴ ጅቡቲ ለመግባት እንዴት እችላለሁ? አልችልም። እኔም አልችልም። ቆይ እኮ አንተ እንድትችል ወንድም ስለሆንክ አንተ መሄድ አትችልም ብዬ እኔ ይኸውልሽ እግሩ ታማሚ ነው እናት ሀቢባ እኔ አልችልም። በመኪና አደጋ ከተጎዳሁ 9 ዓመት ሄደ፣ ብዙ ጊዜ ነው። ስለዚህ ከወገቤ በታች እግሬ መንቀሳቀስ አይችልም። ለመሄድም እንደው ምናልባት እስካሁን ድረስ ለምን አልነገርከንም? አንቺ ቅድም አንተ አትሄድም ወይ ስትይዋን ነበር እንዴ ሜላት? አይ እኛ በአንቺ በኩል የሚመጣ ነገር ካለ ብለን እንጂ እኔ እንደዚህ አልችልም፣ አይሆንልኝም። እንደዛማ የመኪና አደጋ ከደረሰብኝ ብዙ ጊዜ 9 ዓመት ሆኖኛል። እኔ በክራንች ምናምን ነው የሚሄደው። እግሩ በእንትን ነው ፓራላይዝ ነው ከወገብ በታች አይችልም። ታዲያ ይሄን እያወቅሽ እንዴት የመኪና አደጋ ደረሰበት ማለት ነው? ይሄን እያወቅሽ ለምን አንተ አትሄድም ወይ ጅቡቲ ያልሽው? አይደለም አይ አንተ ትሄዳለህ ወይ እንዴ ያልሽኝ? አንተ የምታውቀው ሰው የለም ወይ ነው ያልኩት። የምታውቀው ሰው የለም ወይ ነው። እዛ ሾፌር ስለነበረ ሾፌር ነበር እሱ። ሾፌር በሚሰራበት ሰዓት ነው አደጋ የደረሰበት። እሺ ዳዊት የሚባለው ወንድሟስ? እሱ ሙሉ አካል ጤነኛ ነው? እሱ ጤነኛ ነው፣ ግን አገር አቅም አሁን ነው ከትምህርት ተመርቆ አሁን የጨረሰው በቅርብ ነው። ከዚህ ጨርሰው የእሷ ታናሽ ነው ያለው ዳዊት ይባላል እኮ ተመርቆ ጨርሷል። ስለዚህ እሱ መሄድ ይችላል።
አገር ባያት እየጠየቀ ይሄዳል። ችግር የለውም። አቡ እንዴት ዋላችሁ? ሰላም ናችሁ? ይሰማል? ሰላም መሐመድ እንዴት ነህ? አለሁ ደህና ነኝ። እንዴት ነሽ አቡ? አለን። ጅቡቲ ነኝ ብለህ ኮመንት ጽፈህ ነበር ወንድም። እኔ የምኖረው ጅቡቲ ነው። ጅቡቲ ነው ያለሁት። ልጁ አሁን ወንድሟ ያልሽው ትክክል ነው። መግባት አይቻልም። አሁን ጋላፊ ላይ ስትደርሺ እንትን ይጠይቃሉ፣ ወረቀት ይጠይቃሉ። ሹፌር ከሆነ የሹፌር መግቢያ የሚባል አለ፣ እሱን ይጠይቃሉ። ኖርማል ሰው ከሆንሽ ደግሞ ወይም ቪዛ መኖር አለበት፣ አሊያም ደግሞ የቤተሰብ ወይም የዛ አካባቢ ሰው መሆን አለብሽ። ያንን ይጠይቃሉ። እውነቱን ነው ልጁ ያለው። ሌላው ደግሞ አሁን ያላችሁት ልጅቷ አሁን እዚህ በጣም ሰንሰለት አለው፣ ብዙ ሰንሰለት ነው ያለው። እንደምነግርሽ ቀላል አይደለም። ገብቶሻል? በጣም ሰንሰለቱ ረጅም ነው። አሁን እንትኖቹ ማለት ነው ኮብላይ ነው የሚባለው በዚህ አካባቢ እና እንደምነግርሽ አይደለም፣ በጣም ከባድ ነው። እኔ እንደውም የማየትም አጋጣሚ ያጋጥሙኛል። በሁለት በኩል ነው የሚገቡት ወደ ጅቡቲ። አንደኛው በጋላፊ በኩል ነው የሚገቡት፣ ሁለተኛው ደግሞ ኤሊዳር ተብሎ በዛ ሌላ አቅጣጫ አለ። በሁለት በኩል ይገባሉ። አሁን እሷን መጠየቅ ያለባችሁ ቤተኛው በኩል ነው የገባችው ነው። ከገባች በኋላ ደግሞ መጨረሻ ላይ ባህር ላይ የሚሄዱት እንትን ነው ተጆራ ይባላል። በተጆራ በኩል ነው የሚወጡት እንጂ ወደ ዋናው ጅቡቲ ከተማው አይገቡም። ወደ ዋናው ጅቡቲ የሚባለው ከተማ ላይ አይመጡም እና በተጆራ ነው አሁን በተጆራ ነው ወደ የመን የሚሻገረው ኮብላዩ ማለት ነው። እና አሁን እሷ ቤተኛው በኩል እንደገባችና ከዛ ደግሞ ተቀበረች የተባለችበት ቦታ የትጋ እንደሆነ ወደብ አካባቢ ካለች ተጆራ ነው ሊሆን የሚችለው። ተጆራ ማለት ደግሞ የመን የምትሻገሪበት ባህሩ አካባቢ ማለት ነው። እዛ ጋር ነው ሊሆን የሚችለው። ድንበር ካለች ደግሞ የኢትዮጵያና የጅቡቲ ድንበር ካለች ደግሞ ወይ ጋላፊ ነው ሊሆን የሚችለው፣ አሊያም ደግሞ ኤሊዳር የሚባል አለ። ኤሊዳር ማለት የኢትዮጵያ ነው፣ በአፋር ክልል ነው ያለው። ከዛ ደግሞ አለፍ እንዳልሽ ደግሞ ጅቡቲ ድንበር ነው። እዛ አካባቢ በዛ ጋር ያልፋሉ። እዛ አካባቢ ነው ሊሆን የሚችለው። እና ሁለት ደግሞ ቀብር ባልሽው ላይ እዚህ ሀገር በጣም ሙቀት ስለሆነ የራሳቸውን ዜጋ አንድ ሰዓት አያቆዩ፣ ቶሎ ነው የሚቀበረው። በጣም ሙቀት ነው። በጣም አሁን በተለይ በአሁኑ ሰዓት ወደ 48 47 ምናምን ነው እንትኑ። ያው ልክ እንደዚህ ነው ቀበርናት እያሉ ያሉት። እንደዚህ ነው የሚቀበረው። አዎ በእርግጥ እንትን ነው። አዎ እንደዚህ ነው። አሁን ለምሳሌ ስለማይቆፈር አሁን እኛ አካባቢ እንትን ነው በማሽን ነው ቆፍረው እንትን የሚሉት። የሰው ኃይል አይቆፍረውም። ቦታው አንድ ሙቀት ነው፣ ሁለት ድንጋያማ ቦታ ነው። እንደዚህ ድንጋይ ካብታ አደርጊና ከላይ ነው። እንደውም እነሱ አሪፍ እንትን ብለውለታል። አንዳንዴ ሁላ ጥለዋቸው ሁላ እኮ ይሄዳሉ እንትን ሳይሉላቸው ማለት ነው። በብዛት ትክክል ነው። አሁን አቀባበሩ እንደዚህ ካብ ነው የሚደረገው ድንጋይ እንጂ አይቀብሩም። እንትን አይሉም። አፈር አይቆፈርም እዚህ እንትን ስለሆነ ማለት ነው። ይሄ ድንጋያማ ነው። ሁለት ደግሞ ማታገኝም፣ ሰውም ደግሞ አይቆፍርልሽም እንደዚህ። ይሄ ትክክል ነው። እርግጥ ነው። ይሄ እንትኑ ካብ ነው የሚደረገው እዚህ በብዛት። አስክሬን እንደዚህ ክፍት ነው የሚቀበረው ማለት እንዴት ይሆናል? ምንም ነገር አይበላውም፣ አውሬ ምናምን የለም። እንደዚህ ነው በቃ እንደዚህ ነው የሚቀብሩት። እንትን አሁን በብዛት ይሞታሉ አይደለ? በዚህ እንትን ሲሄዱ ልጆች እንደዚህ ካብ አድርገው ነው እንትን የሚሉላቸው። ድንጋዩን ይክቡላቸውና እንደዚህ ነው ቁጭ የሚያደርጉላቸው እንትን እንዳይበላቸው ምናምን ነገር። በእርግጥ አውሬ በብዛት እንትን አለ። እንደዚህ ነው በብዛት። እኔም እንደዚህ አይነት ነገር አጋጥሞኛል በፊት። እንደዚህ የምሰራው ስራም በእንደዚህ አይነት ዙሪያ ስለሆነ በኮንስትራክሽን ዙሪያ ነው የምሰራውና እንደዚህ አይነት ነገር አጋጥሞኛል። ስጠይቃቸው ሰዎችን አይ ቀብር ነው ምናምን ብለውኝ ያውቃሉ። እንደዚህ አይነት ነገር ማለት ነውና ምን ልልሽ ፈልጌ ነው፣ ቀብሩ ትክክል ነው፣ አይቆይም። አሁን ቀብር እዚህ በረሃ ላይ ቶሎ የራሳቸውን ራሱ ወዲያውን እንደሞተ ቶሎ ብሎ ነው የሚቀብሩት። ሰው ዘመድ ይምጣ ምናምን አይባልም። እዚህ የቀብሩ ሁኔታ ልንገርሽ ብዬ ነው። በተረፈ ግን አሁን እንዳልኩሽ እቺ ልጅ መጀመሪያ ኢንፎርሜሽን በደንብ ጣሩ ቤተኛው ጋር እንደገባችና ልጁም ትክክል ነው። በጣም እንትን አይደለም፣ እንደሚወራው ቀላል አይደለም። ቼኑ በጣም ከባድ ነው፣ በጣም ማለት ነው። አሁን ከቤት ከወጡ በራሳቸው ህይወት መወሰን አይችሉም። አሁን በህገወጥ የሚሄድ ሰው እውነቴን ነው የምልሽ፣ አንዴ ከቤት ከወጣ እዛ ቼን ውስጥ ከገባ፣ ደላላው ቼን ውስጥ ከገባ ራሱ ህይወት ራሱ ልሙት ቢል ራሱ አይሞትም። ደላሎች ውስጥ ከገባ ለምን እንትን ነው በእንቅስቃሴ ውስጥ ገንዘብ እንትን ልመለስ እንኳን ቢል
ፍቃደኛ የሆኑም ደላሎቹ እና በጣም ደላሎቹ በጣም አስቸጋሪ ነው እንዳላችሁት። ልጅቷ ቤተኛው መጀመሪያ መረጃው ቤተኛው በኩል እንደገባች ያጣሩን። እሱም በእርግጥ ያውቃል መሰለኝ። አሁን ወንድሟ ነው ማነው ብርሃኑ ነው ማነው እንዳለው ወንድሟ ነው ጋላፊ ላይ ወንድሟ ነው። ትክክል ነው። አዎ መግቢያ ከሌለ አስቸጋሪ ነው። ገብተሽም ደግሞ በጣም ሰፊ ነው ቦታው። አሁን ለምሳሌ እንደ ግልጽ እንደ ኖርማል ሰው አይደለም የምትሄጂው። ህገወጥ ስትሆኚ ተደባብቀሽ ምናምን ስለሆነ መንገዱ ኖርማል እንደገባሽ የምታገኘው አይደለም ኢንፎርሜሽን ከሌለሽ እና ወይም ከነሱን ጋር ተመሳስለሽ እዛ እነሱን የሚያሸጋግር ሰው ምናምን ጠይቀሽ ምናምን ያ ደግሞ ጊዜ ይፈልጋል፣ ገንዘብ ይፈልጋል። በዛ ላይ ደግሞ በአሁኑ ሰዓት በጣም ሙቀት ነው፣ በጣም ሙቀት አለ እና እንዳላችሁት ልጅቷ በደንብ አሁን ቦታውን እንትኑን ካገኘን የሚረዳን ሰው እንፈልጋለን። በትክክል ቦታውን ከሷ ካገኘን ኢንፎርሜሽን የሚረዳን ሰው እንፈልጋለን። አንተ እዛ ነዋሪ ኮንክ ልትረዳን ትችላለህ? ይቻላል። አዎ እረዳቸዋለሁ አለው። እኔም በእርግጥ እንትን አሉ እንደዚህ አይነት ሰዎች የሚሰሩ ሰዎችን የተወሰነ እንትን ጠያይቄም ቢሆን እንትን እላለሁ። አይጠፋም እንደዚህ አይነት ነገር። ትክክል ነች እና ችግር የለውም። መጀመሪያ እሷ እንዳለችው እንትን ትበል እጠቀማለሁ። እሺ ቁጥርህን ትሰጠኝና እና እንዳልሽው እንትን ትበል የገባችበት ቦታ ትንገረን መጀመሪያ ቤቱ ጋር እንደገባች። አሁን ለእኔም እንዲመቸኝ ወይም በጋላፊ ነው የገባችው ወይም ደግሞ በኤሊዳር በኩል አለ። በሁለት በኩል ነው የሚገቡትና ያንን ገረገረገችን መስመሩን እንትን እያለን መስመር አለው። ኖርማል አስፋልቱን ይዘው አይሄዱም እየተደባበቁ ስለሚሄዱ እና በተቻለኝ መጠን ለመርዳት እሞክራለሁ። ችግር የለም። እሺ በጣም እናመሰግናለን። እሺ አሁን ከሷ ትክክለኛ ቦታውን ነው ማወቅ የሚጠበቅብን። ጋይስ ሼር እያደረጋችሁ ሳውዲ ውስጥ ለሚኖሩ ኢትዮጵያውያን እሷን ኤደንን ለሚያውቁ ፕሊስ አድርሱ። እሺ ጅቡቲ ለመሄድ ቪዛ ያስፈልጋል። ስለዚህ የእሷ ወንድም ብርሃኑ ወንድሟ አካሊ በመስመር በክራንች ነው የሚሄደው ብሏል። ስለዚህ አይችልም መሄድ። ታናሽ ወንድሟ በቀቡ የተመረቀ አለ ዳዊት የሚባል። ስለዚህ እሱ ይሄዳል ቦታው ድረስ እንትኑን ካገኘን። እስቲ ኤደንን የሚያውቅ በሳውዲ አረቢያ የሚኖር ኤደንን የሚያውቅ የለም? እዚህ በፎቶ ላይ የምትመለከቷትን ኤደንን የሚያውቅ በሳውዲ አረቢያ የሚኖር ሰው ካለ ባካችሁ፣ ኤደንን አውቃለሁ የሚል ሰው ካለ እስኪ ሁሉም ሳውዲ ለሚኖር ሰው ሼር አድርጉ። በሳውዲ አረቢያ ለሚኖሩ ኢትዮጵያውያን ሼር አድርጉ። ስለዚህ በጅቡቲ አድራሻውን ስናገኝ መሐመድ ኮንታክት እንዳረገህ ስልክህን ለሞዴሬተር ይላክልኝ። ልክ ኤደንን ስናገኛትና አድራሻውን ስናገኝ በትክክል የተቀበረበትን ቦታ ስናገኝ እንትን እልሃለሁ። ዋትሳፕ ላይ በዋትሳፕ አንዴ ቆይ ቤቲ ትግባ። በቤቲ ችግር የለውም። ስልኬን አስቀምጥላችኋለሁ። ዋትሳፕ እንዴት ነው እንትን ላይ አገኝሻለሁ? እኔ ነኝ መጥቼ ዋትሳፕ ላይ ሀቢባ ነኝ ብዬ ቮይስ ማድረግልህ። አንተ ቁጥርህን ነው የምትሰጠኝ። ቆይ አንዴ ቤቲን እያስገባኋት ነው። ቤቲ ኔትወርክሽን ቢያለሽ እንዴ? ሞዴሬተሮች ማን ነው ያላችሁ ሰዎች? ፎቶ አበባ ላኩልኝ። ከሞዴሬተሮች አላችሁ? ኦኬ የቤቲ ዘግይቶ ነው ገብታለች። በቃ ያው ቤቲ ሁሉ ነገር አንድ ላይ ከቤቲ ጋር እንዲሆን ብዬ ነው። ለምን የእሷ ጉዳይ እንዳለ ላክችል ይዟል። ለቤቲን ፎሎ አድርጋትና ስልክህን ላክ። እሺ ላክላት ስልክህን ላክላትና ሀቢባ እስቲ በሳውዲ የምትኖሩ ሳውዲ የት አካባቢ ናት? አካባቢዋን ታውቁታላችሁ? ሜላት ወይንም ትዝታ ሜላት የኤደን መዲና ናት? መካ ናት? ጅዳ ናት? ሪያድ ናት? የት ናት? አናውቅም።
ሳውዲ በጣም ሰፊና ትልቅ ሀገር ናት። ለዛ ነው እነሱ እኮ ሳውዲ መግባት አይችሉም እኮ ሲጀመር ጠረፍ ላይ ነው ድንበር ላይ ነው የሚኖሩት። ሳውዲ አይገቡም እኮ። ለምን? እንደ ህገ ወጥ ነው፣ አይቻልም መግባት። ድንበር ላይ ነው ህገ ወጡ እንዳለ ሳውዲ የሚኖረው። ከድንበር አልፈው እኮ መሀል ከተማ ገብተው ነው የሚኖሩት ውዴ። እኔ እንጃ። እኔ ግን እንደሚመስለኝ እንትን ላይ ነው የሚመስለኝ ጠረፍ ላይ ያለ ታውሪኛ የሀገር ህዝብ እየኖሩ እያየናቸው ነው የሚኖሩት። እንዳለ የሚሄዱት ተነስተው በባህር ከድንበር አልፈው ከተማ ገብተው ማዳም ቤት ለመቀጠር ነው ሴቶቹ። ወንዶቹ ናቸው በረሃ ላይ ከብት የሚጠብቁት። እና የውላችሁ ያለመናገር ይሄ ነው ችግሩ። ቤቴሌም ለቤተሰብ ሳታሳውቅ በኤደን ተጀንጅና ተነስታ ሄደች። ቤቴሌም እቺ ናት የሞተች። ኦኬ፣ ለቤተሰብ ሳትናገር በኤደን ተጀንጅና ሄደች ከመሬት ተነስታ። ዛሬ ላይ ኤደን ምን ከተማ ትኑር አይታወቅም። እቺ ሟች ናት። ኢንሻአላህ በህይወት ትኑር። ግን ሞታም ቢሆን በቃ እንደዚሁ ነው። በቃ እንደዚሁ ዝም ብሎ መንገድ ላይ እንደዚህ ተቀብሮ መቅረት ነው፣ ቤተሰብ ሳያማክሩ። እና ኤደንን አውቃታለሁ የሚል አካል ካለ አስገቡ ፕሊዝ። ኤደንን የምታውቋት ካላችሁ በሳውዲ አረቢያ አድራሻዋን የምታውቁ ካላችሁ። ጅዳ ነች እያለች ነው አንዷ። እርግጠኛ ነሽ? እሺ ስልክ ቁጥሯን እበትናለሁኝ። ሁሉም ይደውልላት። ሳውዲ የሚገኝ 2 ስልክ ነው ያላት። ሙን አውቃታለሁ እያለች ነው። እሺ ሙንን አስገቧት። ሙን የምትባል ልጅ አውቃታለሁ እያለች ነው። ኤደንን አስገቧት ፕሊስ። መሐመድ ስልኩን ይስጠንን። ልኬልሻለሁ አቡዬ 00 አድርጎት ነው ግን ፕላስ አረኩት። እንግዲህ እስቲ እዩ። ፕላስ አርገሽውም ዋትስአፕ የለው? አልሞከርኩትም አቡዬ ከነ ኮዱ ብዬው ነበር። መሐመድ ሐቢባ ነኝ። ቮይስ አድርጌልሃለሁ። እንትን እልሃለሁ ታረጋለሁ። ቦታ አድራሻውን ስናገኝ እንድታግዘን እጠራሃለሁ በዋትስአፕ። እሺ እዚህ እጠራሃለሁ። አመሰግናለሁ። ችግር የለውም አቡ፣ ችግር የለውም። ሰላም የምትባለው እኮ አዎ ጅዳ ነች እያለች ነው። ሳቧት ደርሶኛለች። አዎ ጅዳ ነች እያለች ነው። እሺ ሳቧት። እሺ አቡዬ እንስባቸዋለን ግን አንዳንዴ እንዲጽፉና ይጠፋሉ። ለዛ ነው። አይ ሰላም የምትባል ጅዳ ናት እያለች ነው። እና የምታውቃት ከሆነ እሷ እሺ አስገባታለሁ። ድጋሚ ጻፊ። እሺ አለው ከታ ሙን የምትባል መቼ ጅዳ ሆነ እንትን ያለ ሰው እኮ አላልንም። ጅዳ ያለ ሰው እኮ አልጠየቅንም። ያለው ማንኛውም በሳውዲ የሚኖር ኢትዮጵያዊ የሚያውቃት ይዘው ስልክ ነው ሊኖራት የሚችል ጊዜያዊ ስልክን ያላቸው በስሟ ካልሆነ ደግሞ ትዘጋዋለች እኮ። እሱ እኮ ነው ችግር የፈጠረብን። እየቀያየረች ስልኩን እያስነሳች ሌላ ሰው እንትን እንዲል እያደረገች። እኔ አሁን የምፈልገው እሺ፣ ቤተሰቦቿን አታውቁም? ብርሃኑ አቡ ሰላም፣ እንዴት ነሽ? ሰላም አይናለም።
አለን። የኤደን ከጀርባሽ ያለችው ወንድሟ ከታች አለና ልታስገቢ ትችያለሽ? አዎ ወንድሟ ስሙ ማን ነው? አስገባ። የእጃ ልጅ የሚለው ከታች ያለው የሷ ፕሮፋይል ነው ያደረገው። ብዙ ፎቶ አንድ ላይ ፕሮፋይል ያደረገው። ሞዴሬተሮች ካያችሁ አስገቡት ወንድሟን። ሰላም ሰላም፣ ጤና ይስጥልን ሀቡ። አብሮ ይስጥልን ወንድሜ። ደህና እንዴት ነህ? እግዚአብሔር ይመስገን። የኤደን ታላቅ ወንድም ነኝ። እሺ ወንድሜ፣ የት ነው ያለከው? ሳውዲ ነክ? አይ እኔ ኢትዮጵያ ውስጥ ነኝ፣ አዲስ አበባ ነው ያለሁት። ኦኬ እሺ፣ ኤደንን ልትጠራት ትችላለህ? ኤደን አሁን በምን እጠራታለሁ? ማለት በስልኳ ደውለህ ኢሞ ላይ ብዙ ጊዜ እስቲ ማግኛት ከሆነ ብዙ ጊዜ እነሱ ሲደውሉ ነው ማግኛት። ልጁ ሲደውል ነው ያው ብር ምናምን ይላኩ ያሉ ስለሆነ እነሱ ሲደውሉ ብቻ ነው ማግኛት እሷ ነው። ኦኬ እሺ። ኤደን ድለላ ስራ ነው የምትሰራው ታውቃለህ? ሰዎችን በህገ ወጥ መንገድ ከኢትዮጵያ ወደ ሳውዲ ትወስዳለች። ኤደን ከደላሎች ጋር አብራ ህገ ወጥ የሰዎች ዝውውር ነው የምትሰራው። ልጆችን በባህር ወደ ሳውዲ አረቢያ ትወስዳለች። እኔ እንግዲህ እና አላውቅም። እሷ ብቻ ተሰዳ እንደሄደችና ሳውዲ ላይ ተይዛ ብር አስገቡ እየተባለ እንደሚነገረን እንደሚደወልን ማውቀው። ይሄን እንኳን አላውቅም። አቡ ኤደን ሳውዲ ላይ ተይዛ ኦኬ። ዛውን እኮ ነው ያወርቻታለሁ ኢሞ ላይ። ምንድን ነው የተያዘችው? ኤደን ከጀርባሽ ያለችው ኤደን እቺ ኤደን እኔ ኢሞ ላይ አሁን አውርተናል። አረ ሰሞኑን ራሱ እኮ ብዙ ብር ልከናል እኮ ላኩ እያልን እኮ ብዙ ብር ልከናል። በሁለት አካውንት አንዴ 80 አንዴ 100 ሺህ ብር አስገብተናል እኮ። አረ ወንድሜ ተው ተው፣ በእውነት በእውነት ይኸውልህ ወንድም አለም፣ እኔ እቺ ልጅ እቺ ልጅ ታውቃታለህ? ቆይ ፎቶ ነስ እቺን ቤቴሌምን ታውቃታለህ? የኤደን ጓደኛ ቤቴሌም። አይ ፕሮፋይሏን አላውቀውም፣ ግን ስልኳን ልላክልሽ። የማን የቤቴሌምን? ቤቴልሄም ማለት ኤሞሌ ፋሲካ ብሎ ነው የወጣልኝና ፋሲካ ነው ወይ ስምሽ ትላት ቤቴልሄም ነው አለችኝ። ቤቴልሄም እኮ ሞታለች። አይ የሆነ ብቻ ስልክ ኤደንን ከዚህ ከኢትዮጵያ እንዲወጣ ያደረገቻት ልጅ በኢሞ ነው አራልን። ኤደን ከኢትዮጵያ እንዲወጣ ያደረገቻት ልጅ ማለት ነው። አንተ ለኤደን እውነተኛ እዚህ ጋር ፎቶ ላይ ላለችው የእውነት እህቴ ናት የምትል ከሆነ ኤደን መቼ ነው ከኢትዮጵያ የወጣችው? ወደ ሳውዲ ሄደችው መቼ ነው? ኤደን ከኢትዮጵያ የወጣችው ሚያዝያ 27 ነው ከአዲስ አበባ የወጣችው። በወራት ንገረኝ። እኔ በኢትዮጵያ አቆጣጠር ስንት ወር ሆናት? ያ ማለት አሁን 3 ወር ሊሆናት ነው። በቃ እህትህ አይደለችም ኤደን ማለት ነው። ኧረ ናት ሀቡዬ ታናሽቴ ናት። 9 ወር ሞልቷታል። 9 ወር ኤደን ከሄደች ለቤቲ ነግራታለች። 9 ወር ሆኗታል ከሄደች። እሺ ድምጿን ላሰማ ካንዴ ድምጿን ላሰማ ከቺ እህትህ ናት። አቤት አሰሚኝ። እሺ ሀቡ ውሸት ነው ይሄ እንዴ? የእሷ ወንድሜ እየመጣ ነው አይደል ያለችው? የትኛው ወንድም ቢሆን ነው? እሱ መጣል እኔ ጋር ነው አይደል ያለችው? ከቤት ጋር አብረው እየመጡ ነው አይደል ያለችው? የትኛው ወንድሟ ነው? የሄደ ወንድም አለክ በባህር እንዴ? ወንድሟ ነው አብሮኝ፣ የኔ ወንድም አብሮ እየመጣ ነው ብላኛለች እኮ እኔን። የትኛው ወንድም ነው? ቆይ እኮ እሱን ልጠይቀው አንዴ። ሌላ ወንድም ይኖራል ሄደ ጠይቂው እስኪ። አይ ዝም ብሎ ተሳስቶ ነው የሚጠይቂው። አይ አይደለም፣ በእውነት አይደለም። እኛ ቤተሰቡም ተጨንቆ ስለነበር ነው። ቆይ አንዴ ጋይስ ፕሊዝ ተረጋጉ። ወንድሜ የሄደ በባህር የሄደ ወንድም አለክ ሌላ? አረ አንድ ወንድሟ ነኝ እኔ፣ ሌላ ወንድም የለንም። 2 እህቶች ነው ያሉኝ፣ እኔ አንድ ወንድሟ ነኝ ያለሁት። ኤደን ማን ነው የአባቷ ስም? ኤደን ጀርመን። አረ ዝም ብሎ ነው እንዴ? ዝም ብሎ ነው። ኤደን ወልደየስ አይደለም? በእንትን ስሟ በቴሌግራም ስሟ ኤደን ወልደየስ ነው፣ በቴሌግራም ስሟ ማለት ነው። እሺ ኖርማል ግን የመታወቂያ ስሟ ኤደን ጀርመን ነው። አቡዬ እሺ፣ ዋትስአፕ ላይ ላኩልሽ ነውማ ቪዲዮ እና መልእክቱንም ከላይ እሺ አንታይ
አንዴ እስኪ ፓተርን ክፈትሽ። ቤትዬ አልገባኝም። እሷ እቺኛዋ ኤደን ናት እዚህ ላይ ያለችው? እሱ ዲታ እንደገና አያት መዝሙር እየዘመረች እንዲህ ሻሽ አድርጋ አለች የራሷ ቪዲዮ ላይ እና ትንሽ ግራ ያጋባል። ምንድነው ማለት? እሱ ወንድምነቱን እኮ ነው የሚያረጋግጠው። ይሄ እውነት ከሆነ አንቺ ላክሽ እኮ እሱ ቪዲዮ ላይ እኮ ነው አይዞሽ እህቴ ብሎ ለዚህ ነው የላኮልሽ። ሌላውን ያው አንቺ ጨርሽው በምታወጪው እኮ ማለት ዲዩት ካረገ ቪዲዮውን ከዚህ በፊት እና አይዞሽ እህቴ ካለ እውነትም እህቱ ናት ማለት ነው። አለ። እሺ ስለዚህ እሷ እንትና ማን ነው ስሟ 9 ወር እሷ በአፏ ስላለቻቸው ብቻ አምነው ይሁን እውነትም ከሄደች ገና 3 ወሯ ይሁን? እሺ የምን ፎቶ የሚያወጣልኝ የእህቱን? ጥሩ ሀሳብ። እሺ አዎ በመልክ ተመሳስለው ከሆነ እስኪ ያንተ የእህትክን ቲክቶክ አካውንቷን የራሷን እኮ እንትን ብሏል። ኤዱ የቲክቶክ አሳሙ እንትኗ ኤዱ ይላል። ምን ይላል? ኤዱ ይላል እኮ አለን እኮ የቲክቶክ አካውንት ኤደን ወልደየስ አይደል የሚለው? ቆይ ማን ነው የሚለው? ኤደን እሺ ቆይ እኔ ምልክ አንተ ያለክን ፎቶ ያለ ፍሊተር የሷን ፎቶ አውጣው። እኔ ጋር ያለውን አው የእህትክን ፎቶ ያለ ፍሊተር አውጣልን። ኖርማል የፎቶ ቤት ፎቶ። እሺ ቤቲ እንሂድ ያለችን ጊዜ ማለት ነው ሀቢባ የኤደን ወንድም ከሷ ጋር እንዳለ ዘመድም ከሷ ጋር እንደሚሄድ ነግራኛለች። ከኛ ጋር እንሂድ ስትለኝ ማለት ነው። ማን አብሮ ምንድነው የነገረችሽ? የኤደን ዘመድና ወንድሟ አብሮ እንደሚሄድ ከኛ ጋር ማለት ነው እንሂድ ስትለኝ ነግራኛለች ቤቲ ማለት ነው። ከዛ በኋላ ደግሞ ከሄደች በኋላ ኤደን ራሷ ስንደውላት ወንድሜ ገብቷል ብላ ተናግራለች። እና ታዲያ እንዴት ነው ተመሳሳይ ሊሆን የሚችለው? ቤቲ ከዚህ ሳትሄድ በፊት ወንድሟና ዘመዷ አለ ብላ ነግራኛለች ለኔ። እና አሁን ወስደን ነው ይሄ ማስገብተን እየተናገር ነበር። አንዴ ተረክ በላይቭ ላይ ነው ከተማ በላይቭ ላይ እና ማለት አሁን እነሱ መረጃ እንዳላችሁ 9 ወር እንደሞላት ነው። አቤት ልጅቱ ማለት ነው ከሷ ጋር እንደሄደ የሄዱ ጓደኞች አሏት። እሷ ከሄደችም ከኢትዮጵያ ከወጣች 9 ወሯ ነው እያሉ ነው። ከኋላ ፎቶ አለጥፈው በትክክል እሷን ፎቶ አሁን ላይቭ ላይ እያወራን ነበር። እና ቮይሱን ብልክልኝ በዚህኛው ስልክ ሪከርድ ያደረከውን ባላ ደውላ ሪከርድ ያደረከው ማለት ነው። ትናንት ሰሞኑን ሪከርድ ያደረከውን ላክልኝ በዚህ በፋን ቴሌግራም ላይ ነው ስልኬን እየተጠቀምኩበት ስለሆነ በዚህኛው ስልክ ላክልኝ በፋንታ ስልክ ላክልኝ። አንድ ነገር ልንገራችሁ። እሷ የሌላ ሰው ፎቶ ተጠቅማ እንዳይሆን ላላችሁት እንትና ማለት ነው ማህሌት ሜላት ለምንድን ነው እናንተ ስማችሁን ሶሊ ገለመሌ የምትሉት? በየራሳችሁ ስም አድርጋችሁ ልኖሩን ያውን ባወራው ቁጥር ግራ አይገባኝም። ሶሊ የሚለው አካውንት የሜላት ነው። ሜላት የቤቴሌም ጓደኛ ናት። በአካል አይቻታለሁ። ከአብራኝ የምትሰራ ብላ አስተዋውቃናለች። በአይኔ በብረቱ አይቻታለሁ ኢትዮጵያ እያለች ብላለች። ስለዚህ ሜላት በአይንሽ ያየሻት አይቻታለሁ። ባይኗ እሷ ነች አይቻታለሁ። እዚህ 24 ነው ሰፈሬ እዚህ ማለት ነው። አዲስ አበባ እኔ 24 ይዛት መጣለች። እኔ 24 ነው ሰፈሬ አዲስ አበባ ማለት ነው። 24 ነው ሰፈሬ እዚህ ብሌዝ አበሻ እንትን አለ እዛ ይዛት መጣለች። እሺ እናቴ ጥሩ በቃ እዚህ ሰፈር ይዛት መጣለች። እሺ በቃ ሚውታሉ ጥሩ። አንደኛ ማህሌት አይታታለች። ሜላት ወይም ማህሌት
ሜላት አይታታለች። አንደኛ፣ ሁለተኛ እኔ ኢሞ ላይ ስናወራ ፎቶሽንና ቲክቶክሽን ልኬልሻለሁ ስላት ወዲያው ደወለች። ፎቶዋን እንዳየች ደወለች። እስካሁን ስደውል አላነሳም ያለችው ፎቶዋን እንዳለኝ ስታቅ ደወለች እና ቲክቶክሽን ልኬልሻለሁ ቲክቶክሽን አለኝ ስለዚህ ግቢ ስላት እሱ የቆየ ነው እኔ ትቼዋለሁ አሁን ቲክቶክ መጠቀም አለችኝ። ይቅርታ እኔ ደግሞ ከዚህ ቲክቶክ ላይ ይሄ የመጠፍሽውን ፎቶ ስልክላት እፖስታለሁ ብዬ ስልክላት ይሄ ራሱ የፖስትሽውን አንቺ እዚህ ጋር ያስቀመጥሽው ማለት ነው ስልክላት ፖስቲቺና የሚመጣውን ነገር ትቀበይዋለሽ አለችኝ። እኔ ይሄ ራሱ ምን ልታረግሽ ማለት ምን እዛ ደግሞ ሌላ ደላላላት አንቺ ልታስደፋሽ አስፈራራችኝ። ያው አስፈራራችኝ። የሚመጣውን ነገር ትቀበያለሽ ፖስቲቺና አለች። ይሄን ቪዲዮንም ፎቶንም ስክሪን ሹት አድርጌ ልኬላታለሁ በኢሞ ከዛ ወለከችኝ። እኔ እናታለ የምታመጣውን ታሳያውን አንቺ ሳትሆኚ እኔ ፖስት ይላታለሁ እኔ ላይ የምታመጣውን ታሳየኝ እና ወንድሟ ባይሆን ደግሞ ቤቲ ከመሄዷ በፊት እንሂድ ስትለኝ ወንድሟና ዘመዷ አለ ብላ ነግራኛለች ለኔ ለራሴ ገባሻ። ከዛ በኋላ እቺ ልጅ ከሄደች በኋላ ከሞተች በኋላ ወንድሜ ገብቷል ብላ ድጋሜ ተናገረች በራሷ። ይሄ ደግሞ አጋጣሚ ሊሆን አይችልም። ቤቲ ያለችው ነገር እሷ ደገመችው ራሷ። አይ ታዲያ ኤደን ዋሽታ ቢሆንስ ወንድሜ አለ ብላ ምን ታውቃላችሁ? እሱ ኤደን ዋሽታ ሊሆን ይችላል አንደኛ። ሁለተኛ ደግሞ እውነት እነሱ እንዳሉ 9 ወሯ ሆኖ ግን ለቤተሰብ 3 ወሬ ነው ብላ ሊሆን ይችላል ያለኝ ማን ጋር ነው ጫጣጣት እናታችን ይታርጉ ይችላል ማረኝ ይታርጊ። ቴንክ ዩ ምክንያቱም ከክፍለ ሀገር ቆይ ጨለመ መብራት ነው እንትን ትውጣ ትኑር ራሱ አያውቁም። ኦኬ ለምሳሌ ቤቴሌም ማለት ነው አሁን ሟች ቤቴሌም 10 ዓመት ሙሉ ከደብረ ማርቆስ ከቤተሰቦቿ ተለይታ መታ አዲስ አበባ ውስጥ ነው የምትኖረው መስተንግዶ እየሰራች ቤት ተከራይታ ሰው መሄዷን ራሱ አያውቁም ነበረ። ስትሞት ነው የሰሙት። መሄዷን ቤተሰብ ራሱ አያውቅም ነበረ። ጉዞ ስትጀምር አልተናገረችም። ለምን ኤደን ስትጠራት እንዳትናገሪ ብላት ነበር ለማንም ሰው። ስለዚህ ልክ እንደዛው ኤደንም ከቤተሰብ ጋር የማትኖር ከሆነ ቤተሰብ መሄዷን አያውቅም። እሺ ወንድሟ ማን ነው ስምክ? ሁሉም ቪዲዮ ያብሩ። ሁላችሁም በቪዲዮ ውጡ። እንዳትናገሪ ለምን አለቻት? በህገ ወጥ መንገድ ስለምትወስዳት እኔ ለምን ወይ ደግሞ ቤተሰብ እንዳያውቅ እንትን እንዳይል ስለምትፈልግ ሁላችሁም ቪዲዮ አብሩ። ሻዊ እኔ ከታች አለውኝ ከፈለግሽ። እሺ አይናለም ምንድን ነበረች? አይናለም ወንድምየው እንዲገባ ብቻ ልትናገር ነው የገባችው አይደል? እንጂ አጥቃት ሄደንን ወንድምየው እንዲገባ ብቻ ፈለግ ነው። እናመሰግናለን። እሺ ትዝታም አብሪ ቪዲዮ ወንድምየውን ቪዲዮ አብራ። እሺ አንተና እህትህ አብራችሁ የተነሳችሁት ፎቶ ካለ አንድ ሰው መሆናቸውን እንድናረጋግጥ አሳየን። ፎቶ ካለ ወንድሜ ብርሃኑ ቪዲዮ አብራ። እሺ እምቢ ብሎኝ ነው። እሺ ቆይ ልጋብዝ ካኔ። እሺ ፎሎ ከ1000 ስላልሞላ ነው። ቆይ አንድ ጊዜ ወንድሟን ፎሎ አድርጉትና ፎሎ 1000 እንዲሞላ አድርጉት። ጋይ 830 ሰው ፎሎ ነው ያለው ቪዲዮ እንዲያበራ ያርጉት። እሺ ማን ብዬ ልጥራው? የእጃ ልጅ እንትን ከኤደን ጋር አብራችሁ የተነሳችሁት ፎቶ እየፈለክ ነው ታሳየኝ? እየጠበቅን ነው።
መብራት ነው እስኪ ሞልቷል። ብርሃኑ ወተክ ግባሺ ቤቲ ብርሃኑ ይወጣል አስገቢው። ምክንያቱም 1000 ፎሎ ሞልቷል። ወጥቶ ካልገባ እንትን አይልም ቪዲዮ ማብራት አይችልም። የአጃ ልጅ ወንድሜ አንዴ ብቻ መልስልኝ። ሚውትክና አብርተክ ፎቶ እየፈለክ ነው ልታሳየኝ አብራችሁ የተነሳችሁትን እህትክ መሆኗን እንድናረጋግጥ በመጀመሪያ እየሰማኝ አይመስለኝም። ስልክ እያወራ ነው መሰለኝ። ሚውት ነክ ወንድሜ። እሺ እያወራህ ከሆነ ድምፅህ አይሰማም። ሚውት ነክ። አይ ቲንክ ሚውት መሆኑን አላወቀም። ቆይ ልጋብዘው ሚውት እንዲያበራ። ጋብዤ ካለው ሚውት ግን አብራ። እሺ ይሰማል። ፎቶ አገኘክ? አሁን ይሰማል። ፎቶ አገኘክ? አሁን ትሰማለህ? ፎቶ አገኘክ? የእህትህን አብራ። ሌላ ስልክ ላይ ነውና እኔ ስልክ ላይ ነውና በሌላ ስልክ ላይ ብገብቼ ላሳይሽ። በእኔ ስልክ አይደለም፣ ለሌላኛውን ስልክ እንደዚህ ብቻ አድርገህ አሳየኝ። እንደዚህ እኮ በሌላ ስልክ ልግባና እዚህ ላይ ስለሌለ ነው። እዚህ ላይ ፎቶ ስለሌለ አውጥቼ ላሳይሽ በሌላ ስልክ ማለት ነው። በዚህ ስልክ በዚህ ላይ በዚህ መግባት ይችላል። ኦኬ። ፎቶ ያለው በየትኛው ስልክ ነው? በዚህ ላይቭ ባለክበት? አሁን በምትጠቀምበት። እሺ፣ አሁን በምትጠቀምበት ከሆነ እኔ ላሳይክ እንዴት እንደሆነ፣ እንዴት እንደምትልክ ወደ እኔ። እሺ እሺ፣ እንዴት እንደምታደርግ። ግን በግሪን ጋላሪ ልለው ነበረ። ኦኬ፣ መለጠፍ ይችላል እኮ ውዴ። አይ አያውቅበትማ በግሪን ጋላሪ እንዴት እንደሚለጥፍ። መላክ ስታውቅበታል። ቁጥር ዋትሳፕ አለክ? ዋትሳፕ አለኝ። እሺ ቤቴ ነኝ። እስቲ ላክልሽ ቁጥሩንና እሺ። ኤደን ከ3 ወር በፊት መውጣቷን የምታውቀው አንተ በምንድን ነው? አብራችሁ ነበር የምትኖሩት? አብረን ነበር። እሷ ከአዲስ አበባ እንዲያልኩሽ ሚያዝያ 27 ነው የወጣችው። እሺ። እና ሚያዝያ 24 አብረን ነበር ነው። ሚያዝያ 24 25 ላይ አብረን ነበር። እዛ አዲስ አበባ ተገናኝተን ነበር። ልሄድ ነው ምናምን ብለኝ እንደውም ለማስቀረት ሞክሬ በቃ ስልኳን አጥፍታብኝ ነው የሄደችው። እሺ። በምንድን ነው የሄደችው? በፕሌን ነው ወይስ በባህር? በባህር ነው የሄደችው። በባህር እንደሚሄዱ እና 3 ጓደኞች እንዳሏት ነው የነገረችኝ። ሰማራ ድረስ በባስ ሄዱ። ከዛ ወዳ በእግራቸው እንደሄዱ ነው የነገረችኝ። የማውቀው ነገር ማለት ነው። ከዛ ሚያዝያ 27 ከአዲስ አበባ ወጣ። ግንቦት 17 ተይዛ ብር 500 ሺህ ብር ታልገባ አትለቀቁም እንደተባለች ነገረችኝ። እሺ 500 ሺህ ብር። የሚገርምሽ ከዚህ ከአዲስ አበባ እንዲወጡ ያደረገቻት ልጅ ሳውዲ ነው የምትኖረው። ስልኳ አለኝ። ከኔ ጋር እያወራች ነበር። እንደውም እሷን የነገረች እንደተያዙና 500 ብር እንደተጠየቁ የ500 ብር ታልተከፈለ እንደማይሰጥ እና አሁን እያዋጣን ነው ልማና ያለ ነው ማለት ነው። እሺ አሁን ምን እናደርጋለን መሰለህ? አንተ ስልክህን ለቤቲ ላክላት ከበታችሁ ላለችው። እሺ ሞዴሬተር ናት። ስልክህን አምጥታ ስትሰጠኝ አሁን ለኔ በዋትሳፕ እኔ ዋትሳፕ ላይ ሀቢባ ነኝ ስልክ አብራችሁ የተነሳችሁትን ፎቶ እና የእህትህን ስልክ ትልክልኛለህ። አስተያየዋለሁ። እኔ ኤደንን የማወራበት ስልክና አንተ የምትሰጠኝ ስልክ አንድ አይነት ነው አይደለም የሚለውን ማስተያየት ፈልጋለሁ። ኦኬ። ከዛም በኋላ የተሳሳተው ነገር ምን እንደሆነ አብረን እናያለን። መጀመሪያ ቁጥርህን ላክላት። እሺ አንድ ያለውን ነገር ልንገርሽ፣ ስለሷ እና አሁን ያለችበት ሁኔታ ልንገርሽ። በእኔ በኩል ማለት ነው በዋትሳፕ መጀመሪያ የጠየቅኩህ ላክልኝና ከዛ ትነግረኛለህ። በዋትሳፕ እንድትልክልኝ ፎቶአችሁን አንድ ላይ ያላችሁበትን እንዳይ። ቤቲ እሺ፣ ለቤቲ ነው የምልክላት። አዎ ሰላም ብዬ ካለው ወንድሜ ቤቲ ፎሎ አድርጋትና ላክ። ኦኬ እሺ
እኔ ግን ሀውዬ እንደሚመስለኝ ያው ከስርም እየጻፉ ነው ቤተሰብን ያው እንትን እያለች ይሆናል አይደለ? አዎ እንደዛ ነው። የሚገርማችሁ አንድ ነገር ማወቅ ያለባችሁ አሁን ቤተሰቡ እኔም በበኩሌ ቤተሰቡን በቤተሰቡ በሁሉም በኩል ማለት ነው በጓደኞቹ በኩል በቃ በሚያውቀው ሁሉም ህዝብ በሚያውቀው ልመና ያለ ነው። አሁን አዲስ አበባ ከዲሞቻ አንድ ላክልኝ መጀመሪያ አንዴ እኔ ጌታ ቁጥር መጀመሪያ እኔም ሆነ ልመና ላይ ያለው አዲስ አበባ ክፍለ ሀገርም እንደዚህ ወይኔ ፈጣሪ ቆይ እንደማመጥ ወንድሜ እድሉን እሰጥካለሁ። በደንብ ታወራለህ። አንዴ ቁጥር ላክልንና ከዛ ምጠይቅህን ትልክልኝና እንቀጥላለን። በምንድን ነው ያልሽኝ? ቤታል ነው የሚለው ማለት ነው? አዎ ቤታል ነው። በያው በሜሴጅ ቲክቶክ ሜሴጅ እኔ ንካኝና ሜሴጅ ላይ ግባ ንካኝ እኔ ፕሮፋይል ከዛ ሜሴጅ ላይ ላክልኝ ብያለሁ። እሺ አው የእንትናን የሟቻን ቁጥር አለኝ። እንትኗ ምኗ ነው? ይሟ ነው ቴሌግራሟ ነው ፋሲካ ነው የሚለው ያለው ይሟ ወንድም ብርሃኑን ለምን አታስገቡትም? ወንድምየውን እሱ ለመላክ እዚሁ ሆኖ መላክ አያውቅበትም። ለምን ወጣ? ለምን ወጣ? ቤትዬ ማንም አልነቀለውም ማለት ወይ ራሱ መላክ ስለማይችልበት ይሆናል። እህቴን የወሰደችው ደላላ ነው። ቆይ ወንድሟን እናስገባው ልክላቸዋል ለሞዴሬተሮች። እንደገና እህቴን የወሰደችዋ ደላላ ቆይ እኔ ልጻፍ አይምሮ እንዲዝ ከሱ የምፈልገው እህቴን የወሰደችዋ ደላላ እንደዋወላለን ያላት እዛ ያለችዋ ደላላ። እሺ እህትክን የወሰደችው ደላላ ቁጥር የምፈልገው እህትክን የወሰደችው ደላላ እኔ የምልሽ ሀቢባ ሀና የሚል አካውንት አለ የሷ ጓደኛ አንዴ ያስገቢልኝ። ምክንያቱም ባለፈው ጊዜ የቤቲ አከራይ ማለት ነው ቤቲ የተያዘች ጊዜ በሆነ ስልክ ቤቲ ነኝ ታስሬያለሁና ምናምን ብላ ጽፋላታለች። አከራይዋ ደግሞ አላየችም። በማግስቱ በቀጥታ ለቤቲ ስደውልላት አነሳችና ተሳስቶ ነው መሰለኝ ምናምን ብላ ቤቲ በዛው ስልኳ ዘጋ እና ያን ስልክ ባለፈው ዝም ብለን ፈልገን ስንደውል ያው የሷ ወንድም ነው መሰለኝኛ ቤቲ በዚህ ጽፋልን ነበረ ምናምን ስንለው እስኪ ደውላለሁ ሞታለች አልሞተችም ስንለው ደውላለሁ ብሎ ነው የዘጋብኝና ሀናም የሚለው አካውንት አለ እዚህ ጋር እሷን አስገቧት። ምክንያቱም ስልኩን የምታውቀው እሷ ናት። ከሱ ጋር አውርታለች። ከሱ ጋር ይሁን ከሌላ ጋር ይሁን አናውቀውም፣ ግን አውርታለች እኮ ፕሮፋይሏን ማሪ ፕሮፋይሏን ለእንትና ለሜላት ላኪላትና ሜላት ትላክልን። ፕሮፋይል ካልተላከልን እኛ እዚህ ጋር ማስገባት አንችልም። ፕሮፋይሏን ቲክቶክ ፕሮፋይል ስክሪንሻት ታውቃለች ሜላት እንዴት እንደሆነ ስለላከች የራሷ። ኦኬ እሺ ለሜላት ላክልን። ችግር የለውም በላኪልኝና እኔ ልክላታለሁ። በእኔ ስልክ ላኪልኝ። ነበር 39 ነው ያለው 39 ኧረ ይታያል ተው ይታያል ተው ውሳጅ በቃ አሁን 39 ወንድ ቤቴ አስገቢ ወንድምየው መጥቷል እያሉ ይታለ
አይ አንተን አይደለም ሌላ ወንድሟ የእሷ ወንድም አንተ የቤተልሔም ወንድም ነህ። እሺ የአጃ ልጅን አስገቡት። የአጃ ልጅ ነው ሶሪ አጃ አልኩ። የእጃ ልጅ ይኸው ሶፊ ኢንቫይት አድርገዋለች። ላክ ስልክህን ወንድሜ ልኬላታለሁ። በቲክቶክ ሃይብ ላይ ልኬላታለሁ። እሺ ልክልኝ ነው። ቆይ ትላክልኝና የወጣሁት ትንሽ ስለማስቸግር ነው። ስልኬ ትንሽ ስለማስቸግር ነው። ችግር የለውም። ግንቦት መቼ ነው? ቤቲን እየጠበቅኩ ነው። አንዴ ትላክልኝና በዋትሳፕ አንተ የምትልክልኝን ልንገርክ። የእህትክን የወሰደቻትን ደላላ ስልክ ኦኬ። እና የሟቿን ስልክ ሴቭ ሳረገው ኢሞ ላይ ፋሲካ የሚል ነው ይወጣልኝ ያልከውን ስልክ ቁጥር ኦኬ። አይ ምን መሰለሽ አልኩሽ ሀቡ ከውጭ ሆና ሳውዲ ነው ያለችው ልጅቱ ማለት ነው። ሳውዲ ነው ያለችውና አራሿን ሰታይ ነበር ኤደን ማለት ነው። እዛ ያለችው ልጅ ማለት ነው። ከዛ ሴቭ ታረገው ስሙ ማ ብሎ ወጣልኝ፣ በፋሲካ ብሎ ወጣልኝ ኢሞ ላይ። ከዛ ማለት ፋሲካ ነሽ ስላት ቤተልሔም ነኝ አለችኝ አልከኝ እኮ። ፋሲካ ነው ወይ ስምሽ ትላት ቤቲ ነው አለችኝ። አይ ቤቲ ነው አለችኝ። አሁን የሷን ስልክ ሰጥሻለሁ። አሁን ቤቲ ሳውዲ ብዬ ነው ሴቭ ያደረኩት። እሺ ችግር የለም። ግን እንዴት የሳውዲ ሆነ ስልኳ? እሷ ገና ከኢትዮጵያ እየወጣች ጅቡቲ ላይ ሞተች የተባለች ልጅ እኮ ናት። እኔ የምልሽ ገና ከአዲስ አበባ ታወጣ ይች ልጅ ከኢትዮጵያ እንዲነሱ ከአዲስ አበባ ባህር እንዲሻገሩ ያደረገቻቸው ልጅ እዛ ሳውዲ ነው የምትኖረው። ከሳውዲ ሆና ነው እንዲሄዱ ያደረገቻቸው ማለት ነው። እኔ ባለ መረጃ እሺ። እና ስልኩን ሴቭ ታረገው ማን ብሎ ወጣልኝ? ፋሲካ ብሎ ወጣልኝ። ስምሽ ፋሲካ ነው እንደ ስላት አይ ቤቲ ነው አለችኝ። እና ነገሩ ቤትን ታውቃታለህ የሆነ ስትይ ነገሩ ተገጣጥሞብኝ ነው። ችግር የለውም ይሁን ፋሲካም ችግር የለውም። የእሷን የቤቲን ምን ይሁን ብላ ነው የሰጠችክ? ኤደን አናግራት ብላ በምን ጉዳይ? ምን መሰለሽ እኔን አብረን እንድንሄድ ነበር የተጋበዝኩት ማለት ነው፣ ባህር እንድንሻገር አብረን። እሺ ከዛ ነገሩን ቤተሰብ ምናምን እንዳይሰማ ምናምን እንዳያስቀሯት ስለፈራች ሲስተር ቤተሰብ እንዲያውቅ አልፈልግም ምናምን ስትል ህገወጥ መሆኑ ገባኝና አይ ህገወጥ መንገድ ከሆነ አልሄድም፣ ነገ ጠዋት እስከኔ 4 ነን አንተ 5ኛ ነህ፣ ላምበረት ትኬት የባስ ትኬት እንቆርጣለን አለችኝ ኤደን ማለት ነው። እሺ አይ በቃ ቀርቻለሁ ስላት እንዴት ብር አስቀርተህ ትቀራለህ? ብር እኮ አስልከናል እንዴት እስከኔ አስቆጣኸኝ ብላ እንደውም እኔ ላይ ጓገጭ አለችብኝ። እሷን ለማስቀረት ብሞክርም ስልኳን ልታነሳሳል ያልቻለችም። መልሼ ደውላለሁ እያለችኝ አስቸገረችኝ። ከዛ ልጅቱ እንትን ልከናል ፋይዳ መታወቂያና ጉርዱ ፎቶ የቁም ፎቶ ልከናል ለዛ ውጭ ላለችው ማለት ነው። እሺ ከዛ ቃርቷል ስትላት ቀጥታ ያችን ምንድነው ያደረገችው? ቀጥታ ከሳውዲ አረቢያ ነው የደወለችልኝ እቺ ፋሲካ ምልሽ ማለት ነው ወይም ቤቲ። እሺ ቀጥታ ከሳውዲ አረቢያ ስደውልልኝ እኔ ጋር ምንድነው የቀረኸው ምናምን ስትለኝ አይ እኔ መንጣት አልቻልኩም የሆነ ማስተካከለው ነገር አለ ስፖርት እኮ እያንዳንዱ ነገር ልክ ያለው አከሰርከኝ። እያንዳንዱ ሰው እኮ ካልኩሌት ተደርጎ ነው የተላከው አለችኝ። እና ወይስ ትመጣለህ ተመጣህ ቀኑ ይቀየርና እነሱ ሲገቡ ትመጣለህ፣ አለበለዚያ ግን
ስሙን እንሰርዘው ብከስር እንግዲህ አንድ ሰው ብር ነው ብከስረው ችግር የለውም ስሙን እንሰርዛል አለችኝ። እኔ የሷ እንዳርቀኝ ስል ከኔ እንዳይራራቁ ስል የእህቴን አድራሻ ለማወቅ እሷን እንትን ለማለት እሺ ችግር የለውም እኔ እነሱ ከገቡ በኋላ እመጣለሁኝ ችግር የለውም አልኳት። አልቀርም እመጣለሁ አልኳት። እሺ ሲገቡ አሳውቃለሁ ትመጣለህ አለችኝ። እሺ ብለን በዚህ ተለያየን። አዛ የኤደን ስልክ አልሰራት ይለኝ እደውልላታለሁኝ። በኢሞ ሴቭ አደረኩትና ደወልኩላት ለቤቲ ማለት ነው ሳውዲ። እሺ ወይም ፋሲካ ኢሞ ላይ እንዳገኘሁት ከዛ ስደውልላት ባትሪ ዘግቶባቸው ነው ምናምን እያለች እያንዳንዱ መረጃ የምታውቅ ይመስለኛል። አሳውቃለሁ እያለችኝ ግንቦት 16 ነው 14 አካባቢ ግንቦት 15 ቅዳሜ ቀን ይመስለኛል ቀጥታ ከሳውዲ አረቢያ ደወለችልኝ። እቺ ፋሲካ ምልሽ ማለት ነው። እሺ ከሳውዲ አረቢያ ደውላለች። ልጆቹ ገብተዋል አንተ ሳትመጣም አለችኝ። እሺ ልጅቱ ቤተሰብ እያሰበ ስለሆነ ከቻለች ትደውልልኝ ካልቻለች ደግሞ በቻለችው ባገኘችው እንትን ሪከርድ ቮይስ ታርግልኝ ቤተሰብ ምላሰማቸው ቤተሰብ እያሰበ ነው ምናምን አልኳት። ቤተሰብ በእውነቱ በጣም ተጨንቆ ነበርና እንደዚህ ስላት እንደውም እሷ ትደውልልሃለች መግባት አልቻሉም የሆነ የኔ ሰዎች አይደሉም ሌላ ሰዎች ይዘዋቸው የሆነ ቦታ ነው ያሉት 500 ሺህ ብር ታልከፈልሽ ተብላለች አለችኝ። ስለዚህ ይሄን 500 ሺህ ብር አንተ ከየትም ብለህ 250 ሺህ አግዘኝ እኔም በቃ የዲሃሪራ ሰጥቼ በረሃ ላይ አይቀሩም 250 ሺህ አግዝህ አለችኝ። እኔን ማለት ነው። ይሄን የምትለኝ ማነች? ያላላዋ አዎ እሺ አሁን ይኸውልህ ቆይ ድምጿን ላሰማክ የእህትህን አንድ ጊዜ ጠብቀኝ። እሺ ማይ እሺ ማንም እንዳያወራ ሚውት አድርጉ። ኦኬ አዳምጥ። እሺ ወንድሜ። እሺ ማሽ አቤት ኤደን ነሽ? እንዴት ነሽ? ሰላም ነሽ አይደል? አዎ እኔ የምልሽ ቤቲ የምትባል ልጅ አሁን እቀበልሻለሁ ብዬ ቃል ገብቼላት ነበረና አንድ ካለች ጅቡቲ ላይ ሙቀቱ ምናምን ከእሷ ጋር የመጣችው ልጅ ትናንትና ስትል አብረው ናቸው ብዬ ነበር የጠበኩት። ከዛ አረፈች ምናምን አብቲ ማለት ያረፈችው የት ነው? ምን በምን ሁኔታ? ጅቡቲ ላይ ማለት አሁን እነሱ ብር ምናምን ተልኮ ነበረ ወደ ኢትዮጵያም ወደዚህም መምጣት አይችልም አስሬ ነው። ከዛ እዛው በቃ ቀብጠርናት በስነስርዓት አለች አብራት የመጣች ልጅ የትዛው ጅቡቲ? አዎ ጅቡቲ ድንበር ላይ ያን ወደ ባህር ምናምንም ውስጥም አይደለም ሳትሻገር ነው እዛው እንትን ያለችው ማለት ነው። ድንበር ላይ አዎ ሳትሻገር ብር ምናምን ተልኮ ነበር። እሺ ሰማከው የእህትህን ድምፅ? አዎ ሰማሁት አቡ። እሺ ምን ትላለህ? እኔ እንግዲህ ምን እላለሁ አሁን ያለውን ነገር ነው የምነግርሽ። አሁን ከኔ ያለውን መረጃ ነው የምሰጥሽና ያለውን ነገር ነው የማስረዳሽ። አሁን እኔ ገብቶኛል ወንድም አለ እኔ እኮ አንተ ላይ እየፈረድኩ ምናምን እኮ አይደለም። አይ ድምጿን እንድትሰማና እሷ መሆኗን እንድታረጋግጥ ብዬ ይሄ ድምጽ የታናሽቴ ነው በትክክል። ቴንክ ዩ ስለ ሐቀኝነትህ አመሰግናለሁ። እሺ ስለዚህ ድምጿ እኔም ማናግሪያት ነበረ ደውዬ ራሱ ድምጿ ነው ይሄ ነው እና ምናልባት እሷ ከደላሎች ጋር እየሰራች ይሆን ብለህ ታስባለህ? እንትናን ቤቴሌምን እንግዲህ ኤደን ሲላት አቤት ብላ ቤቴሌም በአንቺ በኩል እየመጣች ያለች ልጅ እንዲህ ብሏት ሞተች ጅቡቲ ላይ ብላ ስትናገር ቤቴሌም ማለት እቺ ናት። ከሀገር እንድትወጣ ደግሞ ኤደን ናት የጠራቻት። ኤደን አዲስ አበባ በምትኖር ጊዜ ከቤቴሌም ሰኔ 27 እሁድ ቀን ከዛ ሰኔ 28 ተያዝኩኝ ብላ ቪዲዮ ላከች። ጅቡቲ ላይ ካቴና እጇ ላይ ከሆነች ጋር አብሮ ካቴና ተደርጎባቸው ቪዲዮ እንደዚህ ራሷን ቀርጻ ተያዝኩኝ ጅቡቲ ላይ ብላ ቪዲዮ ላከች። ቪዲዮ አለ እጄ ላይ ያሳይሃለሁ። እና ከዛ በኋላ በ28 ቪዲዮ ልካ ከዛ ለማንኛውም ግን ምንም ነገር ኮንኩ ከጠፋውባችሁ በዚህ ቁጥር ኤደንን አናግሩ ብላ የኤደንን የሳውዲ ስልክ እኔ ደውዬ ኤደንን ያናገርኩበትን ቁጥር ማለት ነው ሰጠች። ከዛ ቤተሰብ በዛ ቁጥር ስትጠፋባቸው ሲደውሉ ኤደን
የምን ላይ ደረሰች ሲሏት እየመጣች ነው፣ የመን ደርሳለች፣ እየመጣች ነው፣ ልቀበላት ነው፣ እየደረሰች ነው ስትላቸው ቆይታ በ11 አሁን ባለንበት ወር ሰኔ ሐምሌ ነው አይደል? አሁን ሐምሌ 11 ደውላ ጅቡቲ ላይ በሙቀት ምክንያት ሞታለች። የመን ደርሳለች ያለች ሴትዮ ጅቡቲ ላይ በሙቀት ሞታለች ብላ ለቤተሰብ አረዳች እና ይኸው የሞተችበት ፎቶ ብላ እንደዚህ አድርጋ አስክሬኗን ፎቶ አስነስታ እንግዲህ